አንድ ያልተጠበቀ ቃለ መጠይቅ፣ ባዶ የቀረ ወንበርና በድንገት የተቋረጠ ንግግር። ይህ ክስተት የተፈጠረው በዛሬ በቢቢሲ አማርኛና በአቶ ጋሻው መርሻ መካከል በሚደረግ ቃለ መጠይቅ ቢሆንም ድምፁ የሚያስተጋባው ግን የፖለቲካ ማዕበል በሚላተምበት በሚሊዮኖች በሚቆጠሩ የአማራ ህዝቦች የፖለቲካ ጣፈንታ ላይ ነው። የፖለቲካ መሪዎች ሀሳብ ለሀሳብ መደማመጥ አቅቷቸው ተቆጥተው መድረክ ወይም ቃለ መጠይቅ ጥለው ሲወጡ ከጀርባቸው የሚተዉት ያንን ባዶ ወንበር ብቻ ሳይሆን የህዝብን አደራ፣ የትውልድን ተስፋና የታሪክ አደባባይን ጭምር ነው። ሮም ስትነድ ንጉሥ ሄሮን በገና ይደረድር ነበር ይባላል። ዛሬስ የአማራ ክልል በጦርነት እሳት ሲለበለብ፣ ኢኮኖሚው ሲወድምና ማህበራዊ ትስስሩ ሲናጋ የኔ ብሎ ያመነውና የፖለቲካ ብኩርናውን የሰጠው ድርጅት የት ነው ያለው? ውሃ ይዞ የህዝቡን እሳት እያጠፋ ነው ወይስ ቤቱ እየነደደ እዚያው ቤት ውስጥ ባልተቃጠለች አንዲት የስልጣን ወንበር ላይ ማን ይቀመጥ ብሎ እርስ በርስ እየተቧደሰ ነው? የተከበራችሁ የበራፍ ቲቪ ቤተሰቦች፣ ዛሬ ዘንድላችሁ የቀረብነው ትንታኔ ልባችሁን የሚነካ እውነታውን ፍንትው አድርጎ የሚያሳይና እንዴት እንዲሆነን ብላችሁ እንድትጠይቁ የሚያደርግ ነው። የአብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ ቃለ መጠይቅ አቋርጠው መውጣታቸውን እንደ አንድ ትልቅ ድርጅታዊ መፍረስ ወይም ማሳያ ወይም ሜታፎር በመውሰድ ፓርቲው የተሸከመውን የህዝብ ብኩርና እንዴት በምስር ወጥ እንደለወጠ አንድ የነገረ ፈሊጥ አዋቂ የመረጃ ምንጫችን በጥልቀት የዳሰሱትን ዝግጅት እናስቃኛችኋለን። አብራችሁን ብትቆዩ ከዚህ ጀርባ ያለውን ያልተነገረ የፖለቲካ ክስረትና የታሪክ ፌዝ በግልጽ ትመለከታላችሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አብን የተሰኘው ፓርቲ የህዝብ ግንኙነት ኃላፊ አቶ ጋሻው መርሻ የፋኖ ኃይሎች የሻቢያ የወያኔና የግብጽ ተላላኪ ናቸው ለሚለው ክሳቸው ማስረጃ ሲጠየቁ ቃለ መጠይቁን አቋርጠው መውጣታቸውን ቢቢሲ እወቁልኝ ብሏል። ቢቢሲ ከአቶ ጋሻው መርሻ ጋር ባደረገው ቃለ መጠይቅ አብን እነ ክርስቲያን ታደለን፣ እነ ዶክተር አበባው ደሳለውንና እነ ዶክተር ደሳሌ ጫኔን በስነ ምግባር ጉድለት ከድርጅቱ አግደናቸዋል ማለቱን አሰራጭቷል። በጉዳዩ ላይ አስተያየታቸውን የሰጡን አንድ የመረጃ ምንጭ አቶ ጋሻው መርሻ ንግግራቸውን አቋርጠው መድረኩን ጥሎ መውጣታቸው የአንድ ግለሰብ ስሜታዊ እርምጃ ብቻ አይደለም ይላሉ። ይህ ክስተት በአሁኑ ወቅት አብን የተባለው ፓርቲ በውስጡ ያለውን ጥልቅ የሆነ የሀሳብ የአቋምና የፖለቲካ ራዕይ መከፋፈልን ፍንትው አድርጎ የሚያሳይ ማሳያ ወይም ሜታፎር ነው በሚል አብን የሚገኝበትን ድርጅታዊ ሁኔታ ይተነትናሉ። መድረክ ጥሎ መውጣት አብን በአሁኑ ጊዜ የአማራን ህዝብ ጥያቄዎች አንግቦ ለመታገል የሚያስችል ውስጣዊ አንድነትም ሆነ ፖለቲካዊ ትዕግስት እንደሌለው እንዲሁም አመራሮቹ በመካከላቸው መደማመጥ እንደተሳናቸው የሚያመላክት ስለመሆኑን በግልጽ አስቀምጠዋል። ክቡራን የበራፍ ቲቪ ቤተሰቦች፣ ይኸውን መነሻ በማድረግ አብንን ከህዝቡ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውስ አንጻር እናስገምግመው። አብን በአማራ ክልል ከሚስተዋለው የፖለቲካ ቀውስ አንጻር ያለውን አብራርተው የላኩልን አንድ የነገረ ፈሊጥ ታዋቂ ሚና ድርጅቱ የውክልናና የማንነት ግራ መጋባት ውስጥ ይገኛል ብለው ይጀምራሉ። አብን ሲመሰረት የአማራን ህዝብ የፖለቲካ ማንነትና የህልውና ጥያቄዎች በህጋዊ መንገድ ለመመለስ ትልቅ ህዝባዊ ድጋፍ አግኝቶ እንደነበር ያስታውሳሉ። በ2010 ዓመተ ምህረት በባህር ዳር ከተማ ማዕበል የመሰለ ህዝብ የህልውና አደጋ ተደቅኖብኛል፣ ማንነት የተረግጧል፣ ፖለቲካዊ ውክልና አጥቻለሁ ብሎ ብሶቱን አደባባይ ባወጣበት በዚያ የትግል ማግስት አብን እንደ ብሩህ የንጋት ኮከብ ተወለደ። የአማራ ህዝብ ለዘመናት ያጣውን እውነተኛ የፖለቲካ ውክልና ወጣትና ምሁራን በሞሉበት በዚህ አዲስ ፓርቲ ላይ አኖረ። ህዝቡም በ10 ሺዎች በሚቆጠር ገንዘቡ በደሙና በድምፁ አብንን አሳደገው። በአጭር ጊዜ ውስጥም በኢትዮጵያ የፖለቲካ ምህዳር ውስጥ የህዝብን የፖለቲካ ብኩርና ተቀብሎ ታላቅ ስነ ልቦናዊ ልዕልናን ተቀዳጅ። ይሄ የብኩርና ክብር ፈተና የገጠመው ከ2013ቱ አገራዊ ምርጫ በኋላ። ምርጫውን ተከትሎ ብልጽግና ፓርቲ አካታች መንግስት በሚል ስሌት ያቀረበው የስልጣን ግብዣ ለአብን የበላይ አመራሮች ልክ እንደ ኤሳው ምስር ወጥ ሆኖ ቀረበ። ፓርቲው ሊቀመንበር አቶ በለጠ ሞላ የኢኖቬሽንና ቴክኖሎጂ ሚኒስትር ሆነው ተሾሙ። ሌሎችም አመራሮች በተለያዩ የፌዴራልና የአዲስ አበባ ከተማ አስተዳደሮች እርከኖች የስልጣን ወንበሮች፣ ቪኤት መኪናና የጥበቃ አጀብ አገኙ። የብኩርናው መሸጫ ውል እዚህ ላይ ተፈረመ። የአብን አመራሮች የካቢኔ ወንበር አሙቀው የምስር ወጡን በመቋደስ ላይ ባሉበት ባለፉት 2 እና 3 ዓመታት ውስጥ ብኩርናውን የሰጣቸው የአማራ ህዝብ ግን ወደማይወጣው የፖለቲካ የጸጥታና የኢኮኖሚ አዘቅት ውስጥ ተወረወረ። ለዚህ ድምዳሜ እንደ ማስረጃ በፕሪቶሪያ የተፈረመውን የሰላም ስምምነት ጠቅሶ አማራ አለመወከሉንና ጥያቄዎቹን በእንጥልጥል መቅረታቸውን ማንሳት ይቻላል ይላሉ እኒሁ ሊቅ። በህወሓትና በፌዴራል መንግስቱ መካከል የፕሪቶሪያው የሰላም ስምምነት ሲፈረም ጦርነቱን በግንባር የተጋፈጠው የአማራ ክልል ኃይልና ህዝቡ የህልውና ጥያቄ ማለትም የወልቃይትና የራያ ጉዳይ ወደ ጎን ሲገፋና የድርድር አጀንዳ እንዳይሆን ሲደረግ አብን የካቢኔ ወንበሩን ላለማጣት ይል ትርጉም ያለው ፖለቲካዊ ተቃውሞ ከማሰማት ይልቅ ዝምታን መረጠ።
የህዝቡ አንገብጋቢ የፖለቲካና የማንነት ጥያቄ በፖለቲካ ቁማር ሲታለፍ አብን የምስር ወጡን ጣዕም እያጣጣመ ከመንግስት ጋር መወገንን እየመረጠ ነበር ይላሉ። ለድምዳሜው እንደ ማስረጃ የአማራ ክልል ጦርነትና በካቢኔ የታፈነውን የህዝብ ሰቆቃ ማንሳት የበለጠ አሳማኝ ያደርገዋል። መንግስት የአማራ ልዩ ኃይልን ለማፍረስና የፋኖ ታጣቂዎችን ትጥቅ ለማስፈታት በወሰነው ጊዜ ማለትም ሚያዝያ 2015 ዓ.ም ገደማ መላው ክልል ወደ ለየለት ደም አፋሳሽ ጦርነት ገባ። ህዝቡ በመከላከያ ሰራዊትና በፋኖ ኃይሎች መካከል በሚደረገው ውጊያ ሲታመስ፣ ታሪካዊ ከተሞች በከባድ መሳሪያ ሲደበደቡ፣ ንጹሃን በድሮን ጥቃት ሲያልቁ፣ የክልሉ ኢኮኖሚ ሙሉ በሙሉ ሲወድምና ማህበራዊ ቀውሱ ጣሪያ ሲነካ አብን ምን አደረገ? የአብን የበላይ አመራሮች፣ ሚኒስትሮችና ከፍተኛ ባለስልጣናት ይህንን የህዝብ እልቂት አምርረው ከመቃወም ለዓለም አቀፉ ማህበረሰብም ከማሳወቅ ወይም ለህዝባቸው ሲሉ የካቢኔ ስልጣናቸውን ወርውረው ከመውጣት ይልቅ በስልጣን እርካብ ላይ ተንጠልጥለው የመንግስትን እርምጃ ማጀባቸውን መረጡ። ፖለቲካዊ ውሳኔያቸውንም የገዛ ህዝባቸውን እልቂት ከማስቆም ይልቅ የስልጣን ወንበራቸውን ከማስጠበቅ አኳያ ብቻ ሰሩት። የህዝብን አደራ ወይም ብኩርና በሚኒስተርነት ደሞዝና በቪኤት መኪና ቀየሩት ማለትም እንዲህ ያለው ነው ይላሉ። እንዲህ ያለውን ስልጣን ወይም ድሎት በርካቶች በህዝብ ደም ላይ የተደረገ የስልጣን ሽኩቻና የሞራል ውድቀት በሚል የሚገልጹት ነው። ህዝቡ መሪ በጠማው፣ ማህበራዊ ትስስሩ በፈረሰበትና የዕለት ጉርስ በማጣት ኢኮኖሚው በደቀቀበት በዚህ የጭንቅ ጊዜ አብን የህዝብን ድምፅ ከማስተጋባት ይልቅ እርስ በርሱ ወደ መባላት ገባ። ፓርቲው ከመንግስት ጋር አብሮ ለመስራት በሚፈልገው በአቶ በለጠ ሞላ በሚመራውና የህዝቡን የትግል ስሜት ለማጀብ በሚሞክረው ቡድን በእነ አቶ ክርስቲያን ታደለ መካከል ተሰነጠቀ። አሁን ላይ አቶ በለጠ ሞላ ሚኒስትር ናቸው። አቶ ክርስቲያን ታደለ ደግሞ እስረኛ ናቸው። አመራሮቹ በህዝብ ስቃይ ላይ ቆመው ፓርቲውን ማህተምና ወንበር ለመቀራመት ፍርድ ቤትና ምርጫ ቦርድ ሲመላለሱ ታዩ። መጀመሪያ ላይ እንዳነሳ ነው እንደ አቶ ጋሻው መርሻ ያሉ አመራሮች በመገናኛ ብዙሃን ቀርበው ሀሳብ ለሀሳብ መደማመጥ አቅቷቸው መድረክ ትለው ሲወጡ ያየነው የዚሁ የሞራልና የፖለቲካ ክስረት ማሳያ ነው ይላሉ። አማራው አንድን ህዝብ ከአደጋ ለማዳን የተቋቋመ ፓርቲ የራሱን አመራሮች ሀሳብ እንኳን ማስተናገድ አቅቶት ሲፈረካከስ አይቶ ታዘበው። ህዝባዊ ትዝብትን የፖለቲካ ክስረት የመጀመሪያው ምዕራፍ መሆኑን የሚናገሩ አያሌ ምሁራኖች አብን የተሰኘው ታላቅ የፖለቲካ ተስፋ ዛሬ ላይ የህልውናው ትርጉም ጠፍቷል በማለት ላይ ናቸው። የድርጅቱ የበላይ አመራሮች የአማራን ህዝብ የህልውና የፍትህና የእኩልነት ጥያቄ ማለትም ያን ብኩርናን አግዝፈው ይዘው ከመታገል ይልቅ የስርዓቱ ተቀጥላ በመሆን በግል ጥቅምና በምስር ወጥ ለውጠውታልም ባይ ናቸው። የመረጃ ምንጩ እንደሚሉት በአንድ ወቅት በ10 ሺዎች የሚቆጠሩ ወጣቶችን አነቃቅቶና አደራጅቶ የነበረው ያ ፓርቲ ዛሬ የአማራ ህዝብ በታሪኩ አይቶት በማያውቁ የፖለቲካ ውክልና ማጣት፣ የኢኮኖሚ ውድመትና የማህበራዊ ቀውስ ውስጥ ሲያልፍ አቅም አንሶት ሞራሉ ተሟጦና ህዝባዊ አመኔታውን አጥቶ የዘመናችን ትልቁ የፖለቲካ ክስረት ወይም ፖለቲካል ባንክረፕሲ ማሳያ ሆኖ ቀርቷል። እኒው የነገረ ፈሊጥ አዋቂ በአሁኑ ወቅት በአማራ ክልል በፌዴራል መንግስቱና በፋኖ ታጣቂዎች መካከል ሰፊና ደም አፋሳሽ ጦርነት እየተካሄደ ነው ይላሉ። አብን በዚህ ቀውስ ውስጥ ግልጽና ወጥ የሆነ የፖለቲካ አቋም መያዝ ተስኖት በሁለት ጎራ ተከፍሎ አይተነዋል በማለት ሁኔታውን ይገልጻሉ። አንደኛው ወገን የፓርቲው አመራሮች እንደ አቶ በለጠ ሞላ በመንግስት ካቢኔ ውስጥ ሚኒስትር ሆኖ በመቀጠል ከስርዓቱ ጋር አብሮ መስራትን ሲመርጡ፣ ሌላኛው ወገን ደግሞ መንግስትን በመቃወም ከህዝቡ የትጥቅ ትግል ስሜት ጋር ለማበር ይሞክራል በሚል ሁኔታውን ያስረዳሉ። ህዝቡ በከፍተኛ የጸጥታ ስጋት ውስጥ ባለበት በዚህ በአሁኑ ወቅት መፍትሄ ያመጣል ተብሎ የታመነበት ፓርቲ አባላት እርስ በርስ በመወነጃጀልና በመከፋፈል ጊዜያቸውን ማጥፋታቸው ፓርቲው በህዝቡ ዘንድ የነበረውን የፖለቲካ ቅቡልነት በእጅጉ አሳጥቶታል። አቶ ጋሻው መድረክ ጥለው ሲወጡ አብንም በተምሳሌትነት የአማራን ህዝብ የፖለቲካ መድረክ ጥሎ እንደወጣ ሊቆጠር እንደሚችል አቶ ጋሻው ቃለመጠይቅ አቋርጠው ሲወጡ አብንም በተምሳሌትነት የአማራን ህዝብ የፖለቲካ መድረክ ጥሎ እንደወጣ ሊቆጠር የሚችል እንደሆነ እንደሚረዱትም ያትታሉ። የመረጃ ምንጩ ቀጥለው የሚተነትኑት አብን የአማራ ህዝብ አሁን ከሚገኝበት የኢኮኖሚ ቀውስ አኳያ መፍትሄና ሚና የለሽ መሆኑን ነው። በአማራ ክልል አሁን ባለበት የጸጥታ ችግር ምክንያት ከፍተኛ የኢኮኖሚ ውድቀት ውስጥ ይገኛል። የመሰረተ ልማትና የግብርና ውድቀት ቀዳሚ ውድመቶቹ ናቸው። መንገዶች ተዘግተዋል። ኢንቨስትመንቱ ቆሟል። አርሶ አደሩ በሰላም አምርቶ ወደ ገበያ ማውጣት አልቻለም። እንዲሁም የባንክና የሌሎች አገልግሎቶች ተስተጓጉለዋል። የነገረ ፈሊጥ አዋቂው የመረጃ ምንጫችን አብን እንደ አንድ ጠንካራ ተቋሚ ወይም አጋር ፓርቲ ይህንን የኢኮኖሚ ቀውስ ለማስቆም ፖሊሲ ከማመንጨት መንግስትን ተጠያቂ ከማድረግ ወይም የሰላም አማራጮችን ከማቅረብ ይልቅ በውስጣዊ የስልጣን ሽኩቻ ተጠምዷል ሊሉና ተመሳሳይ ማሳያዎችን ያነሳሉ። ታሪክ የፖለቲካ ድርጅቶችን የሚመዝነው በሰላም ጊዜ በሚደረጉት ንግግር ሳይሆን ህዝባቸው በከባድ የህልውና የፖለቲካና የኢኮኖሚ ቀውስ ውስጥ ሲወድቅ በሚወስዱት እርምጃ ነው ይላል።
አንድን በሳት የነደደ ቤት ለማትረፍ ውሃ ይዞ መሮጥ እንጂ ቤቱ ውስጥ ባለው ብቸኛና ያልተቃጠለ ወንበር ላይ ማን ይቀመጥ ብሎ መጣላት የታሪክ ፌዝ ነው ይላሉ። በ2008 እና በ2010 ዓ.ም የኦሮሚያ ክልል በከፍተኛ የፖለቲካና የኢኮኖሚ ቀውስ በወጣቶች ግድያ እስር ሲታመስ የኦሮሞ የፖለቲካ ልሂቃን በተቃዋሚም ሆነ በስርዓት ውስጥ የነበሩት እንደነ ቲም ለማ ያሉ የእርስ በርስ ሽኩቻዎቻችን ወደ ጎን ትተው የፖለቲካ ስሌት ነድፈው አማራጭ ሐሳብ ይዘው ብቅ ማለታቸው ህዝባቸውን ከባሰ እልቂት ታድገው የፌዴራል ስልጣን መቆጣጠራቸውን አብነት ያነሳሉ። የደቡብ አፍሪካው ANC ህዝቡ በአፓርታይድ ሲረገጥና ኢኮኖሚው ሲዘረፍ መሪዎቹ ከእስር ቤት ሆነው ሳይቀር የሰላም አማራጭና የፖሊሲ ሰነድ ወይም የነጻነት ቻርተር በማመንጨት የህዝባቸውን የነገ ተስፋ ያለመልሙ ነበር። እነዚህ ድርጅቶች የህዝባቸውን ቀውስ ሲጠነክር የውስጥ አንድነታቸውን አጥብቀው መፍትሄ አመንጭተዋል። ወደ አብን ስንመጣ ግን የምናየው የዚህን ፍጹም ተቃራኒና አሳዛኙን የኢሃፓን የታሪክ ስህተት ድግግሞች ነው። በ1960ዎቹ መገባደጃ ደርግ ወጣቱን እንደ ቅጠል ሲያረግፈው ኢሃፓዎች የፖለቲካ መፍትሄ አምጥተው ህዝቡን ከመታደግ ይልቅ አንጃ እየተባባሉ እርስ በርስ ተባልተው ትውልድ እንዳስጨረሱት ሁሉ ዛሬም በተመሳሳይ የአማራ ክልል ኢኮኖሚ ሙሉ በሙሉ ሲወድም አርሶ አደሩ ማምረት ሲያክተው ፋብሪካዎች ሲዘጉ መንገዶች ተዘግተው ረሃብ ሲንሰራፋና ከተሞች በከባድ መሳሪያ ሲፈራረሱ አብን ምን አደረገ? አብን ይህንን የኢኮኖሚ ቀውስ የሚያስቆምበት ፖሊሲ ማመንጨቱ ቀርቶ መንግስትን በምክር ቤት ተጠያቂ ማድረግ ሲገባው ወይም ድፍረት አግኝቶ ደፋር የሰላም አማራጭ ማቅረብ ሲገባው ያን ሲያደርግ አላየንም። ይልቁንም የበላይ አመራሮቹ ህዝቡ እያለቀ ፍርድ ቤትና ምርጫ ቦርድ ደጃፍ እየተንከራተቱ የድርጅቱ ማህተም የማን ነው፣ የካቢኔው ወንበር የማን ነው በሚል እጅግ አሳፋሪ የውስጥ ስልጣን ሽኩቻ ተጠምደዋል። ሮም እየነደደች ንጉሥ ኔሮን በገና ይጫወት እንደነበረው ሁሉ የአማራ ህዝብ በእሳት ሲለበለብና ኢኮኖሚው ሲወድም አብና አዳኝ ፖሊሲ ከማመንጨት ይልቅ በቴሌቪዥን መስኮት የእርስ በርስ የስድብና የመጠላለፍ በገና እየደረደረ ህዝቡን በታሪክ አደባባይ በትኖት ይገኛል በሚል በቁጭት ያብራራሉ። በእርግጥም ህዝቡ የዕለት ጉርስና የህልውና አደጋ በተደቀነበት በዚህ ወቅት የፓርቲው አመራሮች በቴሌቪዥን መስኮት የሚያደርጉትን ትርክ ከህዝቡ የኢኮኖሚ ስቃይ ጋር ፍጹም የተራራቀ ነው። የነገር ፍልጥ አዋቂው የመረጃ ምንጭ ቀጥሎ የሚያብራሩት አብን በአማራ ህዝብ ላይ እየደረሰ ካለው ማህበራዊ ቀውስ አኳያ ያለውን ሚናና የነበረውን እውነታ ነው። ጦርነቱ በአማራ ህዝብ ላይ ያስከተለው ማህበራዊ ቀውስ እጅግ የከፋ መሆኑን አስቀድመው መፈናቀል፣ ስነ ልቦናዊ ስብራትና ሞት መገለጫዎች ናቸው ይላሉ። በሺዎች የሚቆጠሩ ትምህርት ቤቶች፣ የጤና ተቋማት ወድመዋል። ወጣቱ ትውልድ ትምህርቱን አቋርጦ ወደ ጦርነት እንዲገባ ተገዷል። ማህበረሰቡ ከፍተኛ የሆነ የሞት የመፈናቀልና የስነ ልቦና ቀውስ ወይም ትራውማ ውስጥ ይገኛል። ማህበረሰቡ ከምንጊዜውም በላይ አንድነት፣ መጽናናትና ተስፋ በሚፈልግበት በዚህ ወቅት አብን ማህበራዊ አንድነትን ሊያመጣለት አልቻለም ይላሉ። የፓርቲው አመራሮች በአቶ ጋሻውና በሌሎችም መካከል ያለው መቆራረጥ በማህበረሰቡ ውስጥ ያለውን መከፋፈልና የተስፋ መቁረጥ ስሜት የሚያባብስ ነው። ህዝቡ የኔ የሚለው የፖለቲካ ድርጅት በመዲናው አዲስ አበባ ሆኖ አንዳቸውን ለመስማት ፈቃደኛ ባለመሆን ቃለ መጠይቅ አቋርጠው ሲወጡ ማየት በማህበረሰቡ ሞራል ላይ ትልቅ አሉታዊ ተጽዕኖ የሚያሳድር ነው ይላል። በእርግጥም አቶ ጋሻው መርሻ ቃለ መጠይቅ አቋርጠው መውጣታቸው የዘመኑ የአብን የፖለቲካ ቁመና በሚገባ የሚገልጽ ነው። በአሁኑ ሰዓት የአማራ ህዝብ እጅግ ውስብስብ በሆነ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውስ ውስጥ የሚገኝ ህዝብ መሆኑን መናገር ለቀባሪው እንደማርዳት ነው። ቀውሱን ለመፍታት ደግሞ ጠንካራ ራዕይ ያለው ከህዝቡ ጋር የተቆራኘና በውስጡ የጠራ አቋም ያለው የፖለቲካ አመራር ያስፈልጋል። አብን ግን አሁን ባለበት ተጨባጭ ሁኔታ ከህዝቡ ቀውስ ይልቅ የራሱን የውስጥ ቀውስ ማስተዳደር አቅቶት በመከፋፈል ውስጥ የሚዋዥቅና ህዝባዊ መሰረቱን እያጣ ያለ ፓርቲ መሆኑን ወቅታዊ መረጃዎችና የነገር የፈለጠ አዋቂዎች ያመላክታሉ። በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።